የከተማው ሚሊዮነሮችና ቢሊዮነሮች በከተማው የሚተራመሱ ቆንጆችን ለአንድ ምሽት ፈለጓቸው። ለጥቂት ጊዜ የፍቅር ሕይወትን ተመኟቸው። ሚሊዮን ገንዘቦች አውጥተው መኪና ገዙላቸውና መሰል አጫጭር እጅግ አስነዋሪ የሆኑ የፍቅር ታሪኮቻቸው በመረጃ ሾልከው ሲወጡ በርካቶች ሰምተዋል፣ ታዝበዋል። የሀብታም የአዲስ አበባ ከበርቴዎችና የቆነጃጅት ሕይወትም በዚህ መልኩ መጻፍ ከተጀመረ ዓመታትን አስቆጥሯል። ከነዚህ ሁሉ እጅግ የተለየ ታሪክ ካላቸው አርቲስቶች መካከል ስሟ የሚመደበው ተወዳጁ አርቲስት ማህደር አሰፋ ግን በሀገሬው ከበርቴ በአህጉርም ስማቸውን ማስጠራት የቻሉት የሺህ አላሙዲን የፍቅር ሰው መሆኗ እጅግ የሚያስገርም ነው። ሺህ አላሙዲን ማህደር አሰፋን በሰው ለሰው ተከታታይ የቴሌቪዥን ድራማ ከተመለከቷት ዕለት ጀምሮ በፍቅር መውደቃቸው ይነገራል። ለጥቂት ጊዜና ለአንድ ቀን ምሽት ብቻ ያልፈለጓት እሳቸውም በፍቅር ሕይወት ለረጅም ዓመታት መሰንበታቸውን የሚያመለክቱ መረጃዎች በተደጋጋሚ ሲታዩ ነበር። በግል አውሮፕላኖቻቸው ቅንጡ በሆኑ በሐረብ በሚገኙ ቤቶቻቸውም አብረዋት ሲዝናኑና ከአብራካቸው ክፋይ ልጃቸው እናት ጋርም አብረው መሆናቸውን የሚያሳዩ ፎቶግራፎችም ላለፉት ዓመታት በስፋት ሲዘዋወሩ ቆይቷል። አሁንም የሁለቱን የቢሊዮነሩንና የተወዳጇን አርቲስት የፍቅር ሕይወት በተመለከተ እጅግ ያልተጠበቀ መረጃ ተሰምቷል። ከዚሁ ጋር ዛሬም ያልተቋጨውን የማህደር አሰፋ ፍቅርና የፍቅር ግንኙነት በተመለከተ ጥብቅ የሆነ መረጃ ወጥቷል። ልጃቸው 18 ዓመት እንደሞላውና ይህንንም ተከትሎ እጅግ ያልተጠበቀ ለቁጥርም አዳጋች የሆነ ውርስ አርቲስቱ አግኝታለች የተባለ ሲሆን ይህንንም ተከትሎ በኢትዮጵያ የመጀመሪያዋ ቢሊዮነር አርቲስት ወይም ደግሞ የቢሊዮነር ልጅ እናት ልትሆን መቃረቧ እየተነገረ ይገኛል። ተወዳጇ እጅግ ቆንጆ መሆኗ የሚነገርላት አርቲስት ማህደር አሰፋ ወደ ትዳር ያልገባችበት መቼም በትዳር ልትኖር የማትችልበትና ቅንጡ ሕይወቷን አሁንም ከሺው ጋር የምትገፋበትን እውነት በተመለከተም ያልተጠበቀ አስደንጋጭ የሆነ ምክንያት ወጥቷል። ቅንጡ ፎቆቿ፣ የሬዲዮ ጣቢያውና እጅግ በርካታ ሚሊዮኖችን አፍስሳ የምትሰራቸውን ፊልሞች በተመለከተም ልናስደምጣችሁ ለእናንተ ይዘን የመጣ ነው መረጃ አለ። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ሰብስክራይብ በማድረግ ስለጠበቃችሁንና ይህንን ቪዲዮ ልታዩ ስለወደዳችሁ ከልብ እያመሰገንን አሁንም ለቻናላችን አዲስ ከሆናችሁ የሰብስክራይብ ምልክቱን በመንካት ቤተሰብ እንድትሆኑ በትህትና እንጠይቃለን። ቪዲዮውን ላይክ በማድረግና ሐሳባችሁን ኮመንት ላይ በማስፈር ይህንን አዝናኝ ዝግጅት እንድትጀምሩ በመጋበዝ ቀጥታ ወደ ዕለታዊ መረጃችን እናልፋለን። ከኢትዮ መዝናኛ ጋር መዝናናቱ ይቀጥላል። በኢትዮጵያ የፊልም ታሪክ የቴሌቪዥን ተከታታይ ድራማዎችም ቁንጮ ተዋናይ እንደሆነች ይነገርላታል። ተወዳጇ ማህደር አሰፋ በአገር ቤት እጅግ በርካታ ሚሊዮን ብሮችን በፊልም ብቻ መስራት እያቻለች ድንቅ ተዋናይ ናት። ወጣትነት የፊልም ስራ ዘመኗም ውድ ተከፋይ ከነበሩ እንስት አርቲስቶች መካከል በግንባር ቀደምትነት የምትጠቀሰው ማህደር አሰፋ ነበረች። ኤፍቢአይ፣ ጽኑ፣ ቃል፣ 45 ቀን፣ አምራን፣ አንላቀቅም ማህደር አሰፋ ከተወነችባቸው ድንቅ የሆነ የፊልም ብቃትንም ካሳየችባቸው የሀገሬ ተወዳጅ ፊልሞች መካከል ጥቂቶቹ ናቸው። በተከታታይ ድራማም በሰው ለሰው ወደ ተመልካች የመጣችው ማህደር አሰፋ ተቀባይነቷን ጣሪያ የደረሰችበትና በወቅቱም በቴሌቪዥን ተከታታይ ድራማ ታሪክም ቁንጮ ሆና የተቀመጠችበት ታሪክንም የጻፈችበት ትልቅ አጋጣሚን የፈጠረችበት የማህደር አሰፋ ታሪክ ነው። ማህደር አሰፋ ከሀገሬው ልጥጥ ቢሊዮነር ሺህ አላሙዲን ጋርም የመጣበሱን ዕድል ያገኘችው በዚህ በተከታታይ ድራማው ላይ እየሰራች እንደነበረ ነው። ተከታታይ ድራማው በበርካቶች ዘንድ ተቀባይነት እንዳገኘ ከዚህ ባሻገር ደግሞ ለአርቱ እጅግ ወዳጅ እንደሆኑና አርቱን በቅርበት እንደሚደግፉ የሚነገርላቸው ሺህ አላሙዲንም የሰው ለሰው ድራማ ወዳጅ እንደነበሩ በዚሁ አጋጣሚ ከአርቲስት ማህደር አሰፋ ጋር በፍቅር እንደወደቁ ይነገራል። በወቅቱ በድብቅ የነበረው የፍቅር ግንኙነታቸው ኋላ ላይ ይፋ እንደወጣ እንዲሁም ደግሞ ከሺህ አላሙዲን አንድ ወንድ ልጅ ማግኘቷም ተነግሯል። ይህንን ተከትሎ ከሺህ አላሙዲን ጋር የፍቅር ሕይወቷ ቀጥሏል ወይንስ ልጅ ካገኘች በኋላ የፍቅር ሕይወቷ አልቀጠለም የሚለው ጉዳይም እጅግ አነጋጋሪ ሆኖ ሰንብቷል። መረጃዎች እንደሚያሳዩት ከሆነ ማህደር አሰፋ አሁንም ከቢሊዮነሩ ጋር ያልተቋጨ የፍቅር ሕይወት እንዳላት ማረጋገጥ እየተቻለ ሲሆን አሁንም ሺህ አላሙዲንን እንደምታገኛቸውና ልጃቸውንም በቅርበት እንደሚያዩት ተነግሯል።
ልጇ ከፍ ማለቱን 18 ዓመት መሙላቱን ተከትሎም አርቲስት ማህደር አሰፋ የልጇን ውርስ ያልተጠበቀ ሲሳይ ለማግኘት ከጫፍ መቃረቧ እየተነገረ ይገኛል። ከፊልም ስራው ገታ ያለችውና በቅርቡ ዶቃ የተሰኘ በርካታ ሚሊዮን ብር የፈሰሰበትን ፊልም ለተመልካቾች ከግሩም ጋር ተጣምራ ያሳየችው ማህደር አሰፋ እጅግ ለገንዘብ ቦታ እንደሌላትና በርካቶችን ስትደግፍ እየኖረች እንደምትገኝም ተገልጿል። የሬዲዮ ጣቢያዎች፣ ቅንጡ የሆኑ ፎቆችና ሌሎች የግል ቢዝነሶችም ላይ መሰማራቷ ተነግሯል። ከአርቲስቶችም መካከል ስሟ በሀብት ደረጃው ሰንጠረዥ ላይ በቁንጮ የተቀመጠች ሲሆን የዚህ ሁሉ ዋናው ሚስጥርም ከሺው ጋር ያላት ዛሬም ያልተቋጭና በልጇ የተሳሰረ የፍቅር ሕይወቷ እንደሆነ ይነገራል። ማህደር አሰፋ በርካታ ትችት፣ ጥያቄ ቢነሳባትም ነገር ግን አሁንም ከሺህ አላሙዲን ጋር ያላትን የፍቅር ግንኙነት እንዳላቆመች ተረጋግጧል። ከዚህ ባሻገር ወደ ሌላ ትዳርና የፍቅር ሕይወት ልትገባ የምትችልበት እድልም እንደሌለና በተደጋጋሚ ከተለያዩ ወንዶች አፍቃሪዎቿና የትዳር አጋርነን ባዮች የሚቀርቡ ጥያቄዎችንም የማትቀበልበትና የምትገፋበት ምክንያት ከሺው ጋር ያላት ድብቅ የሆነ የፍቅር ግንኙነት አለመቋረጡንና መተሳሰብ፣ ፍቅርና አብሮነት ያለው ግንኙነት መሆኑን ተከትሎ እንደሆነ ያነሳሉ። ይህን ጉዳይ በተመለከተ በርካታ ሐሳብና ጥያቄ ትችትም ይነሳል። በኢትዮጵያ በተለይም በአዲስ አበባ ልጥጥ ሚሊዮነሮችና ቢሊዮነሮች ቆነጃጀትን የማጥመድና በገንዘባቸው ሴቶችን የራሳቸው የማድረግ እጅግ አስነዋሪ የሆነ ባህል ይታያል። ይህንን ተከትሎ የአርቲስቶችም ስም ከዚህ ጉዳይ ጋር በተደጋጋሚ ሲነሳ ቆይቷል። የቢሊዮነሮቹም የሚሊዮነሮቹም እቅድ ከነዚህ አርቲስቶችና ቆነጃጀት የአዲስ አበባ ኮረዶች ጋር ጥቂት ሰዓታትንና ቀናትን ማሳለፍ እንጂ በፍቅር መቆየትና በትዳርም የዘለቀ እጅግ መስመር ያለው ሕይወትን የመኖር አይደለም። ይህም ወቀሳ እንዲነሳበት ያደርገዋል። የማህደር አሰፋን ከዚህ ሁሉ ለየት የሚያደርገው ከሺው ጋር የነበራት ግንኙነት የቀናት የወራት ብቻ እንዳልሆነና ለዓመታት የዘለቀ በፍቅርም የተሳሰረችበት ግንኙነት እንደሆነም ተነግሯል። ይህንን ተከትሎ የግል ሕይወቷን ሚስጥር አድርጋ እንዳቆየችው የተነገረ ሲሆን ከኢንተርቪዎችና ከተለያዩ መድረኮችም ራሷን ለረጅም ዓመታት ገለል አርጋ የመቆየቷ ጉዳይም በእነዚሁ የህይወት ውጣ ውረዶች መሆኑ በስፋት ይነገራል። ፍቅርንም ትዳርንም ከሺው እንዳገኘች የሚነገርላት ማህደር አሰፋ በቀጣይ ቢሊዮነር የምትሆንበትንም እድል ከአገሬው ልጥጥ ቢሊዮነር ማግኘቷ እንደማይቀር እየተነገረ ይገኛል። ማህደር አሰፋ በልጇ ምክንያት በርካታ ገንዘቦችንና ሀብትን ማግኘት መቻሏ የተነገረ ሲሆን ይህ ደግሞ መቆሚያ የሌለውና አሁንም የሚቀጥል አርቲስቷንም በቀጣይ ከአርቲስቶች ሁሉ በሀብት ሰንጠረዥ የተሻለች ሆኗ እንድትቀመጥ የሚያስችላት ስለመሆኑም መረጃዎች በስፋት እየወጡ ይገኛል። እኛም ዕለታዊ መረጃውን በዚህ መልኩ አደረስናችሁ። አሁንም ለሚዲያችን አዲስ ከሆናችሁ ሰብስክራይብ ማድረግን እንዳትዘነጉ። ሰናይ ጊዜን እንመኛለን።